የማስመሰል ትህትናም ሳይሆን የሚገባንም አይደለም። እውነት ለማውራት በፍጹም የሚገባንም አይደለም። ግን ይሄ የሚያሳየው ምንድነው ምን ያህል ቀን የሆነ ልብ እንዳላችሁ ነውና እኛ ደግሞ ከዚህ እናንተ ካደረጋችሁትም ነገር ከናንተም በበለጠ ደግሞ ትልቅ በረከት የምናገኝበት ነገር ነው። እንደዚህ አይነት ነገር ኦኬ ምክንያት መሆን አቅም የሌላቸው ሰዎች የሚበላ የሚጠጣ የሌላቸው ሰዎች ኦኬ የሚበላ የሚጠጣውን እንዲያገኙ ምክንያት መሆናችን ለኛ በጣም ትልቅ በረከት የምናገኝበት ነገር ነውና እዚህ ነገር ላይ ተሳተፋችሁ ሁላችሁም እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እህቶችም ቅድም ያሬዶ አንድ ያነሳው ነገር አለ፣ ቀላል አይደለም። ያው እኛ እዛ ባንኖርም አረብ ሀገር ያላችሁ እህቶች ወንድሞችም ልትኖሩ ይችላሉ። ብቻ የትም ዓለም ላይ ሆናችሁ መልካም ባሉ ታላላችሁ ሰዎች ጋዲሳ ነው እያወራ ያለው። በጣም ይቅርታ ጋዲሳዬ፣ በጣም ይቅርታ ጋዲሳ፣ በጣም ይቅርታ። እንግዲህ ስንመግብ እዚህ ጋር የምትመለከቱት ለሙስሊም ወንድሞች አባቶች፣ እናቶች ናቸው። እዚህ ጋር የምትመለከቱት ምናልባት ያው ፊት ስለማላስገባ ነው። ፊት አለባበሳቸው ምን የተወሰነ እንትን ይላል እና ለክርስቲያኖች ብቻ ምናልባት በክርስቲያን ወንድሞች እህቶቻችን ተማሪዎች በኩል ምገባው ስለተካሄደ ለክርስቲያን ወገኖቻችን ብቻ ይሄ ምገባ የቀረበ እንዳይመስላቸው። ሌሎች እምነት አንለይም፣ የተራበ የተጠማ ይብላ ይጠጣ ነውና ይሄንን ያደረጋችሁት የቲክቶክ ላይ የእቅበተ እምነት የሚሰሩ የነዚህ ወንድሞች እንደዚሁ እህትም አለች ማቃት እህቶችም አሉ አባቶችም አሉ የነዚህ ተማሪዎች መሆናችሁን ነው ዛሬ ያስመሰከራችሁት። ደህና ዋላችሁ። ድጋሚ አንድ የመርቁልን። እግዚአብሔር ይስጥልን በሉልን። እግዚአብሔር ይስጥልን በሉልን። እግዚአብሔር ያበርታችሁ በሏቸው። ጊዜያችሁን ለእግዚአብሔር እንደሰጣችሁ እግዚአብሔር ደግሞ ጊዜያችሁን እጥፍ አድርጎ ይስጥልን። በጣም ነው የምናመሰግነው። ይሄን ለማለት ነው። አመሰግናለሁ። እሺ ይቅርታ በጣም አሚን አሚን። ምርቃቱን የፈጠነ እንግዲህ ወንድሞች ቀድሚያችሁ አሚን ልበል መሰለኝ ገስ ላይ አሚን ብያለሁ። ቀጥዬ ካንተ አይ ደስ ይላል። ብቻ እኔ ማሳቤን ጨርሻለሁና ስለምታደርጉት መልካም ነገር ሁሉ ምን ይላል አንድ የመጽሐፍ ቅዱስ ጥቅስ እንትን ልበልና በዛ ጨርሳለሁ። ራሱ ቅዱስ ጳውሎስ እዛው ቆሮንቶስ መልእክቱ ላይ ምን ይላል? እግዚአብሔር አምላክ ስለ ስሙ ብላችሁ ያደረጋችሁትን ይረሳ ዘንድ አመፀኛ አይደለም ይላል። ኦኬ እግዚአብሔር አምላክ ስለ ስሙ ብላችሁ ያደረጋችሁትን ነገር ይረሳ ዘንድ አመፀኛ አይደለም። ስለዚህ እዚህ ነገር ላይ ያልተሳተፋችሁ ብትሆኑ መልካም ላይክ ከልባችሁ ይሄን ነገር እንደዚህ ነገር ላይ ኢንቮልቭ ማድረግ ፈልጋችሁ ሳትችሉ የቀራችሁ ከዚህም በኋላ ደግሞ አረፈ ማንም ሰው በሚኖርበት ቦታ በሚኖርበት አካባቢ ባይዘው ደዎችን ማሰብ ግዴታ ነው። ይሄ ክርስቲያን ግዴታ ነው እና ያው ሁላችሁም እንደምታውቁት ማቴዎስ 25 ላይ ጌታችን ኢየሱስ ለፍርድ በሚመጣበት ጊዜ ከሚጠይቃቸው ነገሮች ውስጥ አንዱ ይሄ ነው። መልካም ምግባር ይጠይቃልና ድሆችን ሁላችን በያለንበት እናስብ። ድሆችን እናስብ። የሚበላ የሚጠጣ የሌላቸውን ወንድሞችና ክርስቲያኖች እናቶች አባቶችን ማሰብ የክርስቲያኖች ግዴታ ነውና ስላደረጋችሁት ነገር በሙሉ እህቶችም እዚህ ላይ የተሳተፋችሁ ሰዎች በሙሉ ያስተባበርኩም ዘኪ ሁላችሁም እግዚአብሔር መልካም ነው ያደርግላችሁ። እንዳከበራችሁ ነው ያከብራችሁ። እናመሰግናለን። ቴንክ ዩ አንተ አሜን አሜን። ጋዲ እግዚአብሔር ያክብርልን። ልደት ወጣ እንዴ? እሺ ተሙ ቀጥልና ወደ ዲያቆን እንሄዳለን። ተሙዬ እንደገና ምን ያደርጋል? ያችን ቆይ ያደርግና በአንድ ሻት ያንን ጭልጥ ያደርጋል እንዲያጥበል እና በጊዜ እኮ ነው ወንድሞች ተናግረዋል። እኛ ይሄ ክብር ይገባናል። እግዚአብሔር ግን እነዚህ ሁላችሁንም እግዚአብሔር አምላክ ያክብራችሁ። እናንተ ድንቅ እህቶቻችን ናችሁ። በብዙ ነገር ከኛ ጋር እንደሆናችሁ እናውቃለን። ዛሬ የሰራችሁ ስራ ብዙ እጅጉን በጣም የሚያስደስት ነው እና እግዚአብሔር አምላክ ያክብርልን። ዘካርያስ ደግሞ ላስመረቀን ምርቃት ደግሞ አሜን ብዬ ተቀብያለሁ። አመሰግናለሁ። አሜን አሜን። ተሙዬ እግዚአብሔር ያክብርልን። ዲያቆን እንግዲህ ከነ ክህነቱ ተመረቅ አድርግና ወደ ዮባ ሄዳለሁኝ ደግሞ
አንድ ደቂቃ ወይም ያስቀድመን አንድ ሰው ድምፅ ይረብሻል። ከጀርባ ባክግራውንድ የሚረብሽ ሊዋጥ ይችላል። አንተ ስታወራ ኦኬ በቃ ወይ እሺ ልቀጥል። ይሰማል መሰለኝ። በእውነት እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ፍጻሜያችን ያሳምርልን። ትልቁ እሱ ነገር ፍጻሜያችን ያሳምርልን። ጌታ ኢየሱስ ክርስቶስ ዳግም ሲመጣ በቀኝ ቆሙ ብሎ ኑ የአባቴ ብሩካን እንድለን የእርሱ መልካም ፍቃድ ይሆንልን። በእውነት እግዚአብሔር ያክብርልን። ይሄ ታላቅ ክብር ነው ለእኛ። በነገራችን ላይ እንደ ትንሽም ልታዩ ትችላላችሁ፣ ግን ያደረጋችሁት በጣም ትልቅ ነገር ነው። በጣም ክብር ያለው ነገር ነው። ለዛ ነው አንደኛ ያዕቆብ ምዕራፍ 1 ቁጥር 27 ላይ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። እዩት፣ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለምም ከሚገኝ ድፍ ሰውነትን መጠበቅ። አያችሁ፣ በመጠየቃችሁ ይህንን መድኃኒት ማብላታችሁ፣ በእኛ ስም ደግሞ ይህንን ማድረጋችሁ በእውነት እግዚአብሔር ያክብረን። ነውር የሌለበትን አምልኮ ለእኛ እንዲሆንልን እንዲደረግልን አድርጋችኋል። በቃ ንጹሕ የሆነን አምልኮ ማለት ነው። ይሄ ነው ነውር የሌለበት እና በእውነት እግዚአብሔር አምላክ ይስጥልን፣ ፍጻሜያችን ያሳምርልን፣ ሀገራችንን ይጠብቅልን። ዳግም ደግሞ ወደ ሀገራችሁ በሰላም ተመልሳችሁ በደስታ ከቤተሰቦቻችሁ ጋር እንድትሆኑ እግዚአብሔር አምላክ ያደርገልን። እንግዲህ ተስፋችን የሆነ ሁል ጊዜ ተስፋ የምናደርገውን ተስፋ መንግስተ ሰማያት ያዋርስልን። አሁን እግዚአብሔር አክብረልን። ቀጥሉ። ምንድነው የሚደራደሩት? በባለፈው ሲናገር እንትን ነው እኔ በቅጥር አልሰራም ከሚገኘው እንትን ምንድነው አንተ እንትን ታመጣለህ ከሚገኘው እንትን ከነሱ አንተ ሻለ ተነጋገራለህ ከድርጅቱ ጋር አንተ ከታወቀ አንተ አለው እግዚአብሔር ያክብርልን። ዲያቆንዬ በጣም ነው የምናመሰግነው። እዮባ አንተ ደግሞ ቀጥል። ሁለተኛ ደግሞ የምታቀርበው እንትን አለ ፕሮፖዛል አለ። በጣም ደስ የሚል ፕሮግራም ነው። ለመናገር ይሄ ለኛ ልዩ ስጦታ ነው። ከምንም በላይ ይህን ያሰባችሁ እህቶች እግዚአብሔር አይምሯችሁን ይባርክ። በጣም ደስ ብሎናል። ለተቸገሩ ላጡ ማድረግ የክርስትና ትልቁ ትምህርታችን ነው እና ይህንን ደግሞ አሳይታችሁናል። ሁለተኛ ሌላ አደራ ጥናችሁብናልና ይሄ ትልቅ ነገር ነው። ማሰባችሁ በራሱ ከማድረጉ በላይ ማሰቡ በራሱ ትልቅነት ነው እና ይሄ ትልቅ ነገር ነው ለእኛ። ግን ደግሞ ቅድም ወንድሞችም እንዳሉ ተገብቶን አይደለም፣ የተለየ ነገርም አድርገን አይደለም። ጀስት እዚሁ ተገናኝተን የተወሰነ ከእህት ከወንድሞች ጋር እንደ መመካከር አስቡት። ይህንን ነበር ስናደርግ የነበረው። ከዛም ደግሞ እናንተ ይህንን እንደ ትልቅ ነገር አስባችሁ ይህን አደረጋችሁ። ስለ ሁሉም ነገር ግን እግዚአብሔር ይመስገን እና በጣም የምንወዳችሁ እህቶቻችን እግዚአብሔር ይጠብቃችሁ። ሁላችሁንም ስም ሳልጠቅስ ያው እንዳልዘነጋ በመሃል እግዚአብሔር ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ። ስለምታደርጉት ነገር ሁሉ እግዚአብሔር ከእናንተ ጋር ይሁን። በጸሎታችሁ ሁላችሁም ለጸሎት ስትቆሙ አስቡን እና በጣም ደስ ብሎኛል የምር እና በጣም ደስ የሚል ነገር ነው። የመረጣችሁት የመኩን ፎቶ ግን በጣም ወድጄዋለሁ። ልክ ሲወጣ ጠብቀታ ደግሞ አለ አይደል? ሰውዬ የሚገርም ባነሩ ሙሉ የሱ ፊት ሸፈነው። በጣም ነው የሚያሳዝነው። እናመሰግናለን ኢዮባዬ። ቀጣይ ባሮኬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሁላችሁም ሰላም እያለሁኝ እንደምን አላችሁልኝ? ክርስቶስ ተንሥአ እሙታን በአማን ተንሥአ። እንኳን ደስ አላችሁ ውድ ክርስቲያኖች። ክርስቶስ ኢየሱስ ሞትን ድል አድርጎ ተነስቷል። እንኳንም አደረሳችሁ ላችሁ እወዳለሁ። አንትሽዬ፣ ዮሐናን፣ ተሙ፣ አሚሻ፣ ያሬዶ፣ ዮባ እዚህ ውስጥ ያላችሁ እህቶች፣ ወንድሞች፣ ዛኪንም ጭምር ሁላችሁንም ሰላም ብያለሁኝ።
እና በጣም እንዴት በቃ ነፍስን ጮቤ እግዚአብሔር ይስጥልን፣ እኮ ነገር ይሰውርልን። ዘካርያስ ተብለህ ሁለዚህ ጓደኞች ጋር የምትዘክር ያርግ። ዝክር እኔን አይደለም ሌሎች ያደረጋችሁላት ይዛችሁ ይሙላ። እርምህን ያቆየ አሜን አባ አሜን። እሺ እግዚአብሔር ይስጥልን። አደራውን ፈጣሪ እንዲያው ክርስቶስ ከፍ ያርጋቸው። መድኃኔዓለም እንዲያው ክርስቶስ እንዲያው ድሃ መጋቢ ናቸውና ጸጋውን ያልብሳቸው። አሜን። አባታችን እርሶ ደግሞ ሙስሊም ነው። ያሳደረን በማን ያውለን። አሜን። ይሄን ከሄዳው የተባረከ ተቀደሰ ይሁንላችሁ። አሜን። ሙስሊም ከክርስቲያን አብሊ አጠጪ ሰው ያርግልን። አሜን። እድሜ ይስጥልን። አሜን። ሁን ያርግልን። አሜን። ባለቦታ ባለቀሄ ያርግልን። አሜን። አይበጃቸውን ደግሞ ውስጥ ሰራቸውን ቀለል አላህ ያርግላቸው። አሜን። አባታችን አላህ ያቆየ። ዓመተ ምሕረት ደርሳችሁ ደስ ያጀር አያንጋቱር ዘመን ሲያቆር ዘመና ምንጀ ረቢ ያፈል አላሁ ሰለ አሜን። ሰላም እግዚአብሔር ይስጥልን። አሜን። እንዳበላችሁን እንዳጠጣችሁን እግዚአብሔር ከእናንተ ይሁን። አሜን። እናንተንም ያብላልን ያጠጣልን። አሜን። ደግ ዘመን ያደርስልን። አሜን። ተንቅፋቱ ያድንልን። አሜን። ተጎንህ ይቁም የዓለም ጌታ። አሜን። ሙሉ ነው። አሜን። ተጠብቃችሁ እግዚአብሔር ጠብቃችሁ። አሜን። እግዚአብሔር ትልኝ። አሜን። ለክራስ ከፍ ይበል። አሜን። ከፍ ያርግልህ እግዚአብሔር። ከፍ ያርግልህ። ከፍ አሜን። ያርግልህ። ደህና ሁኑ። መርቅ። እሺ። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልኝ። አሜን። እድሜና ጤና ይስጥል። አሜን። ሁሉ የምትመግብን አንተን ደግሞ በእድሜና በጤና ቆይልን። አሜን። አመሰግናለሁ። እሺ ኑርልን። እነሱ መርቁ፣ ያበሉትን ያጠጡትን መርቁ። ያቆይልን። አሜን። ያበሉን ያጠጡን ይኑሩልን። አሜን። እናታችን አመሰግናለሁ። አሜን። እርግጥ ጤና ይስጥ። አሜን። አሁንም በላይ በላይ ያድርግልህ። አሜን። የኔ ጌታ አሜን። ከነ ቤተሰቡ ውፋ ይበል እንዳበላ ቁጭ ብለን ከላይ ይጨመርበት። አሜን። የኔ እናት እድሜህን ይስጥ፣ ይረዝም፣ በሄድክበት ይከተል፣ ይጨመርልህ። በረከቱ አላህ ያቆይ። አሜን። አላህ ይጠብቃችሁ። አሜን። እማዬ አሜን። በበረካ ጋር አሜን። አሜን። ሰላም ግቡ። እሺ። አሜን። አሜን። እድሜያችሁን ረዘም ያድርግልኝ ልጆቼ። ሞባይላችሁ ተናደሩልኝ። ነቀስ ይበለ። አሜን። ሰላም። በጣም ነው የምናመሰግነው። ቀጣይ ደግሞ ሌላ ምገባ ስላለን እናበላ ነው። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እግዚአብሔር እድሜና ጤና ይስጣችሁ። ባላችሁበት እውቀት፣ ጸጋ፣ ትጋትን እግዚአብሔር ብድራት ይክፈላችሁ። ለቤተ ክርስቲያን የምታደርጉት ነገር ቀላል ነገር አይደለም። በጣም እግዚአብሔር ይስጥልን። እሱን ለማመስገንም ጭምር ነው። በሌላ መልኩ ደግሞ ይኸው የእናንተ ፍሬዎች የእናንተን ትምህርት ቁጭ ብለው የተማሩ ሰዎች ዛሬ አንድ ደረቅ እንጀራ እንኳን ከ25 ብር በላይ በሆነበት ጊዜ እንደዚህ ጥሩ የሆነ ምግብ እስከ ወጥ እስከ ውሃ እንደዚህ አብልተዋል። እነዚህን ደግሞ ያየ ደግሞ ሌላም ደግሞ እንደዚህ እንደሚያበላ እርግጠኛ ነኝ። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። የእናንተን ትምህርት ሰምተው ደግሞ ነዳያን ላበሉልን ሰዎች በጣም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። በቲክቶክ ላይ ዕቅበተ እምነት ለምትሰሩ አባቶቻችንና ወንድሞቻችን ክብር ይገባቸዋል። እግዚአብሔር ክብሩን ይስጥልን። አመሰግናለሁ። እሺ፣ ሰላም ሁኑልኝ። ዛኪ እግዚአብሔር ያክብርልን። በጣም መታደል ነው። ልዩ የሆነ ቀን ነው። ስላደረግከው ነገር እህቶችም ስላደረጉት ነገር በጣም አብዝተን እናመሰግናለን። እግዚአብሔር ያክብርልን። ባሩክ የጀመርከውን ጨርስ። እሺ አንቺ በጣም ነው ደስ የሚለው። በነገራችን ላይ ሰዎች የምንሰጠውም እንድንሰጥ የሚያደርገንም የሚቀበለንም ደግሞ ክርስቶስ ነው። እንድንሰጥ የሚያደርገን እንዴት ነው? ሁላችንም ሰርተን ወተን ዘርተን እንድናጭድ የሚያደርገን ጉልበቱንም አቅሙንም ጤናውንም የሚሰጠን ማን ስለሆነ? እግዚአብሔር ስለሆነ። እናም ደግሞ ልክ በማቴዎስ ወንጌል ምዕራፍ 25 ላይ ደግሞ ምን ይላቸዋል? በቀኝ ያሉትን ከታናናሾቹ ለአንዱ ያደረጋችሁ ለእኔ ያደረጋችሁት አይደል? ለምን ብሎ ራሱ ይናገራል? ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ ታርዤም አልብሳችሁኛልና፣ እንግዳም ሆኜ ተቀብላችሁኛልና፣ ታምሜን ጎብኝታችሁኛልና ይላቸዋል እንደምታውቁት። እና ይህንን ማድረግ ለማን ነው? ለክርስቶስ ያደረግ ነው። እና ለድሃ የሚሰጥ ለእግዚአብሔር ያበድራል ይባላል። ስለዚህ
ያደረጋችሁት በጣም ትልቅ ነገር ነውና እናንተ እህቶቼ እናንተ የመሳሰሉ እህቶች ስላሉን እጅግ በእናንተ ኮርተናል። እናንተን የመሳሰሉ ወንድሞች ስላለን እጅግ በጣም በእናንተ ኮርተናል እና እግዚአብሔር አምላክ ረጅም እድሜና ጤና ይስጣችሁ፣ በሰላም ወደ ሀገራችሁ ይመልሳችሁ። በእውነት የልቡናችሁን መሻት ከኃጢአት በስተቀር ሁሉን ይፈጽምላችሁ። በትዳር ተባረኩ፣ በልጆች ተባረኩ። ደስ የተሰኘ ሁልጊዜም የምትስቁበት ሁልጊዜም ደስ የምትሰኙበት በክርስቶስ ኢየሱስ ሥጋና ደም እየከበራችሁ በክርስትና ሕይወታችሁ ጸንታችሁ የምትቀጥሉበትን በጎ ሕሊናና መልካም የሆነ ልብ ያድላችሁ። በጣም ነው የምንወዳችሁ። እግዚአብሔር አምላክ እናንተን ስለሰጠን እጅጉን እናመሰግነዋለን። ከዚህ የበለጠ ታላቅ ስጦታ የለም፣ ከዚህ የበለጠ ታላቅ ማስታወሻ የለምና ይህ ያደረጋችሁት በጣም ታላቅ ጌታም ሲመጣ የሚጠይቀው በቀኝና በግራም የሚያቆም የሆነ ትልቅ የሆነ የነብስ ስራን የሰራችሁትና የሰራችሁትን ስራ ሁሉ የነብስ ዋጋ ያድርግላችሁ። እጅጉን በማያልቀው በክርስቶስ ፍቅር እንወዳችኋለን። ስለናንተ በጣም ምንም ቃል የለኝም፣ ምንም ነገር መናገርም አልችልም እና በጣም ነው የምንወዳችሁ። በቃ ከዚህ ሌላ ምን ይባላል? ጌታ የነፍስ ዋጋ ያድርግላችሁ።